ሰላም ጤና ይስጥልን ውድ ቤተሰቦቼ እንደምን ቆያችሁልኝ? እኔ ደህና ነኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሌላው እንግዲህ የምሰራቸው ቪዲዮዎች ከተመቻችሁ ለሌሎች እንዲደርስ እይታም እንዲያገኝ እንዲሁም ደግሞ ሰብስክራይበር እንዲያገኝ ሼር በማድረግ ለወዳጅ ዘመዶቻችሁ እንድታስተላልፉ እየጠየቅኩኝ ዛሬ ቀጥታ እንግዲህ ወደ አዘጋጀሁት ፕሮግራም ወስዳችኋለሁ። የአብይ ጾም 7ኛ ሳምንት ኒቆዲሞስ የሚለውን አቀርብላችኋለሁ። እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ቀጥታ ወደ ቪዲዮ ወስዳችኋለሁ። ኒቆዲሞስ የሚለው ስም በዮሐንስ ወንጌል ብቻ የተጻፈ ስሞች መካከል አንዱ ነው። ቅዱስ ዮሐንስ ወንጌላዊ የዚህን ሰው ስም ባነሳበት ስፍራ ሁሉ አስቀድሞ በሌሊት የመጣው የምትል ቅጽል ያስቀድማል። ይህ ሰው የአይሁድ አለቃ ነው። በሀብቱ 8 ከፍተኛ ደረጃ ላይ ያለ ባለጸጋ፣ በሹመቱ የአይሁድ ሸንጎ አባል፣ በትምህርቱ ደግሞ ጌታችን ራሱ እንደመሰከረለት የእስራኤል መምህር የሆነ አዋቂ ነው። የአይሁድ አለቃ የእስራኤል መምህር ኒቆዲሞስ ጌታችን ራሱ ለብቻቸው በቃል ምልልስ እያናገረ ጥያቄያቸውን እየመለሰ ካስተማራቸው ጥቂት እድለኛ ሰዎች አንዱም ነው። ሁላችን የእግዚአብሔር ልጅነት ያገኘንበትን ምስጢር ጥምቀት በጥልቀትና በዝርዝር የተማረ የመጀመሪያው ሰውም ኒቆዲሞስ ነው። መጥምቁ ዮሐንስ ጌታችን ጥምቀትን በተግባር ሲመሰርት የዓይን ምስክር እንደነበረ ሁሉ ጥምቀት በትምህርት ስትመሰረት ደግሞ የዓይን ምስክሩ ኒቆዲሞስ ነው። በትምህርቱ መካከልም ባቀረበው ጥያቄ ከውሃና ከመንፈስ ዳግመኛ ስለመወለድ ጌታችን በምሳሌ አድርጎ ያስተማረው ሲሆን አላምን ብሎ እንዴት ሊሆን ይችላል ብሎ ሲከራከር ደግሞ ገጽጾታል። ዛሬም ድረስ ኒቆዲሞስ መልስ ከተሰጣቸው በኋላ የሚነታረኩ ከራካሪዎች ምሳሌ ሆኖ በሊቃውንት ይጠቀሳል። እመቤታችን ድንግል ማርያም የቅዱስ ገብርኤል ብስራት በሙሉ ልብ በመቀበሏ በምናመሰግናት ጊዜም እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ቃሉን የተቀበልሽ እያለ መሆኑ ይህን እውነታ ያጎላዋል። ኒቆዲሞስ ወደ ክርስትና ከመጣበት መንገድ ጀምረን በዮሐንስ ወንጌል ስንከተለው ቀስ በቀስ እያደገ የመጣ የመንፈሳዊነት ደረጃ እናገኛለን። የኒቆዲሞስ ክርስትና እንደ ወጣኒ ጀማሪ፣ እንደ ማዕከላዊና እንደ ፍጹም በሶስት ደረጃዎች ላይ የሚታይ ሕይወት ሆኖ በዮሐንስ ወንጌል ላይ ተመዝግቦ ይገኛል። እንደሚከተለው እንመልከተው። ወጣኔው ጀማሪው ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ በፋሲካ በዓል በኢየሩሳሌም ሳለ ያደረገው ተአምር ተመልክተው ብዙ ሰዎች በስሙ አምነው ነበር። ያ ወቅት ጌታችን በቃና ዘገሊላ ሰርግ ቤት ውሃን ወደ ወይን ያደረገበትና በቤተ መቅደስ ሸጡ ይለውጡት የነበሩትን ገዝቶ ያስወጣበት ነበር። ይህ ሰው በጌታችን ቢያምንም ባመነበት ወቅት እምነቱን በልቡ ብቻ ይዞ አቆይቶ ነበር። ከዚያ በአሳቻ ሰዓት በማታ ወደ ጌታችን መጣና መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለም እና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኒቆዲሞስ ጌታችንን እግዚአብሔር በረድኤቱ ታምራትን እንዲያደርጉ ከሚያስችላቸው ጻድቃንና ነቢያት ለይቶ አላየውም ነበር። ንግግሩም ከእርሱ ጋር ምልክቱን አይተው አምነው ከነበሩ ሰዎች ቁጥር መሆኑ በሚያሳይ መንገድ እናውቃለን የሚል የብዙዎች ወኪልነት ንግግር ነበር። ከዚህ በኋላ ነበር እንግዲህ አምላካችን በዝርዝር ያስተማረው። ኒቆዲሞስን እንዲህ በሌሊት ያስመጣው ምንድን ነበር? ክርስቶስን በቀን በአደባባይ ሊያናግረው አይችልም ነበር? ጌታችንን ለማግኘት ሰዎች አገዱ ሊል አይችልም? ይህ እንግዲህ የኒቆዲሞስ የመጀመሪያ የክርስትና ደረጃ ነበር። እሱ አምላካችንን ስላደረገው ተአምር ሊያደንቀው ፈልጓል። እግዚአብሔር ካንተ ጋር ነው ብሎ አመስግኖታል። ሊከተለው ግን አልፈለገም። ሌላው ቀርቶ ከጌታችን ጋር ሆኖ ሰዎች እንዲያዩት አልፈለገም። የጌታ ተከታይ ደቀ መዝሙር ሆኖ መታሰብ አልፈለገም። ጉዳዩ ክብርን የሚነካበት መሰለው። የተማረ ነውና ገና ይማራል እንዴ ብለው እንዳይነቁት ለክብሩ ሳሳ። በዚያ ላይ ደግሞ ጌታችን በአይሁድ ሹማምንት ዓይን የተናቀ ነበር። እርሱ ግንበኞች እንደናቁት ድንጋይ ነበር። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ይላል ነቢዩ ኢሳይያስ
53:3 ላይ ታዲያ የእርሱ ደቀ መዝሙር ሆኖ መታየት በዚያን ወቅት የሚያስከብር ነገር አልነበረም። ስለዚህ ፈራ ተባ እያለ በጨለማ መጣ። ወደ ክርስቲያናዊ ሕይወት የሚመጣ ሰው አንዱ ፈተናው ይሄ ነው። ክርስትናችን በሰዎች ፊት የታወቀ እንዲሆን ፈቃደኞች የማንሆን ብዙዎች ነን። የቤተ ክርስቲያን ሰው ተብሎ ላለመታየት የሚሸሹ ብዙዎች ናቸው። ማተብ ማድረግ፣ በቤተ ክርስቲያን አጠገብ ሲያልፉ መሳለም፣ በአበው ፊት ጽዋዕ መጠጣት ወዘተ ማድረግ የሚከብዳቸው የሚጨነቁና የሚያፍሩ ብዙዎች ናቸው። የሚሰሩበት መስሪያ ቤት አካባቢ ስለ ሃይማኖታቸው ባይታወቅ የሚመርጡ፣ ወደ ቤተ ክርስቲያን መሄዳቸው ባይሰማ ደስ የሚላቸው ኒቆዲሞሶች ብዙሃን ናቸው። የኒቆዲሞስ ችግር በክርስትናው ማፈሩ ብቻ አልነበረም፣ ክርስትና የሚያመጣበትን መዘዝ መፍራቱን ጭምር ነው። አይሁድ እሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ ይውጣ የሚል ስምምነት ላይ ደርሰው ነበር። ዮሐንስ 9:22 በዚህ ሕግ ምክንያት በጌታችን አምነው እንኳን ስለ እርሱ ለመመስከር የሚፈሩ ብዙዎች ነበሩ። ከዚህም ጋር ከአለቆች ደግሞ ብዙዎች በእርሱ አመኑ፣ ነገር ግን ከምኩራብ እንዳያስወጧቸው በፈሪሳውያን ምክንያት አልመሰከሩለትም፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና። ዮሐንስ 12:42 ላይ ኒቆዲሞስ ወደ ጌታ መጥቶ መማሩ እንዲታወቅ ያልፈለገው ለዚህ ነበር። ለክርስትናው ምንም አይነት ዋጋ ለመክፈል ፈቃደኛ አልነበረም። ለማድነቅ እንጂ መከራን ለመቀበል አልተዘጋጀም። ይህ አይነቱ ችግር ሌላው የክርስቲያናዊ ሕይወት ፈተና ነው። ሐዋርያው የክርስቲያናችንን ዓላማ ሲገልጥ ስለ እርሱ ደግሞ መከራን ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ብሏል። ፊልጵስዩስ 1:29 ብዙዎቻችን ክርስትናችንን እንፈልገዋለን። ሆኖም በክርስትናችን ምክንያት ቅንጣት መከራ እንኳን እንዲነካን አንፈልግም። በእግዚአብሔር በማመን ውስጥ ፈተናም አለ። ራሳችንን በእውነት ክርስቲያን ነኝ ብለን ለመጠየቅ ብንፈልግ አብረን መጠየቅ ያለብን በእውነት መከራ ለመቀበል ዝግጁ ነኝ ወይ ማለት ጋር ነው። በእግዚአብሔር በማመናችን ምክንያት ምን የከፈልነው ዋጋ አለ? ለእርሱ ብለን የተውነው ነገር ምንድን ነው? ለእሱስ ብለን ያጣነው ነገር ይኖር ይሆን? ምንም ነገር ከሌለ ክርስትናችን ገና ያልጠነከረ ነው ማለት ነው። ማዕከላዊ ኒቆዲሞስ ፈሪሳውያንና የካህናት አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘውት እንዲመጡ ሎሌዎች ላኳቸው። እነዚህ ሎሌዎች ጌታችንን ይዘው እንዲመጡ ቢላኩም በጌታችን ጣዕመ ትምህርት ተደንቀው ተመስጠው ሲማሩ ውለው ባዶ እጃቸውን ተመለሱ። አይሁድ ያላመጣችሁት ስለምንድን ነው ብለው ቢጠይቋቸው እንደዚህ ሰው ከቶ ማንም ተናግሮ አያውቅም ብለው መለሱ። ይህንን ጊዜ አይሁድ ተቆጥተው ሎሌዎቹን እናንተ ደግሞ ሳታችሁ ከአለቆች ወይም ፈሪሳውያን መካከል በእርሱ ያመነ ሰው የለም፣ ሕዝቡም ያመነበት ሕግ የማያውቅ እርጉም ስለሆነ ነው ብለው ገሰጿቸው። እናንተ ያመናችሁት ባለማወቃችሁ ነው፣ ከእኛ ከአዋቂዎቹ ማን በእሱ አመነ ብለው ሊያሸማቅቋቸው ሞከሩ። ይህን ሁሉ ሲሆን የማታው ተማሪ የአይሁድ መምህር ኒቆዲሞስ እዚያ ቆሞ ነበር። ከአለቆች መካከል በጌታ ያመነ የለም ሲባል እየሰማ ነው። አሁን ክርስትናው ልትፈተን ነው። ደፍሮ እኔ አመኘዋለሁ ብሎ መናገር ባይችልም ፈራ ተባ እያለ እንዲህ አለ። ሕጋችን አስቀድሞ ከርዕሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እነሱ በተናገሩት ብቻ ለምን ትፈርዳላችሁ? እሱን ሳትሰሙ መፍረድ ተገቢ ነው ወይ ማለቱ ነበር። አይሁድ እንደ ሎሌዎቹ ሁሉ ኒቆዲሞስን ማቃለል እንዳይችሉ የተከበረ መምህር ሆነባቸው። ስለዚህ አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱ ወደ ቤቱ ሄደ። ጌታችን ከገሊላ ናዝሬት መምጣቱን በመጥቀስ መሲህ ከገሊላ አይነሳም ብለው ሲያስተባብሉ ሞከሩ። ይህ ግራ መጋባት በሐዋርያው ናትናኤልም የታየ ነበር። እርሱ ከናዝሬት መልካም ነገር ይወጣልን ብሎ የጠየቀው መሲሁ ከይሁዳ ቤተልሔም እንደሚነሳ የተነገረው ትንቢት በማየት ነበር። ጌታችን የተወለደው ከቤተልሔም ነው፣ ያደገው ግን በገሊላ ናዝሬት በመሆኑ ነው። ይሄ ሁሉ ውዥንብር። ኒቆዲሞስ ክርስትናውን በሌሊት ፈርቶ ጀመረ። አሁን ሙሉ በሙሉ ክርስቲያን ነኝ ብሎ መመስከርና መግለጥ ባይችልም ቢያንስ አይሁድ ከአለቆች ማን በእርሱ አመነ ብለው ሲዘብቱ ቢያንስ ድምፁን ለማሰማት ሞከረ። በጥያቄ አስጨንቆም በዚያች ዕለት ስብሰባውን በተነው። በፍጹማዊ ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል መከራ ዓለምን የማዳን ሥራው ፈጸመ። በዚህ የመከራ ወቅት በዋለበት የዋሉ ባደሩበት ያደሩ ደቀ መዛሙርት ከዮሐንስ በቀር በፍርሃት
ተበተኑ። ነፍሱን ከስጋው ተለይቶ ከመስቀሉ ሲወርድም አንድም ሐዋርያ አብሮት አልነበረም። በዚህ ወቅት ኒቆዲሞስ እንደቀድሞ ሌሊት እስኪሆን አልጠበቀም። 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። ከአርማትያው ዮሴፍ ጋር ሆነው የጌታችንን ስጋ ወሰዱ። እንደ አይሁድ የአገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑ። ሲገንዙት እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን ደከምከኑ መጽንዔሆሙ ለድኩማን ሙታንን የምታስነሳ ሆይ ሞትክን፣ ደካሞችን የምታጸናቸው ሆይ ደከምክን እያሉ ነበር። በዚህ ወቅት ጌታችን በመለኮቱ ሕያው እንደመሆኑ አነጋገራቸው። በነገራቸው መሰረት ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢመውት የሚለውን በኪዳን ወቅት የምናደርሰውን ዓለም አቀፋዊ ጸሎት ያደረሱ ገነዙት። ኒቆዲሞስ ሲፈራ ቀስ እያለ ሲናገር የነበረውን ክርስትናውን በአደባባይ ገለጠ። ልቡ ለጻድቅ ወኩል ከመ አንበሳ፣ ጻድቅ ግን እንደ አንበሳ ሳይፈራ ይኖራል እንዲል ጠቢቡ በጌታ የደረሰ መከራ ቢደርስብኝም ሳይል ስጋውን ተሸክሞ ገነዘ። ከምኩራብ ያስወጡኛል ብሎ የፈራው ኒቆዲሞስ ቤተክርስቲያን እንዳለች ስለተረዳ በድፍረት ክርስትናውን መሰከረ። ከሦስቱ የኒቆዲሞስ ክርስትና ደረጃዎች እኛ በየትኛው ላይ ነን? ስለ ሃይማኖታችንስ በየትኛው ደረጃ እንመሰክራለን? በጨለማ ነው ፈራ ተባ እያልን ነው ወይንስ ያለ ፍርሃት? ውድ የእግዚአብሔር ቤተሰቦች ሙሉውን እንግዲህ እንደተከታተላችሁት አምናለሁ። እንግዲህ ኒቆዲሞስ ከላይ እንደተባለው ቀን ቀን አስተማሪ ነው፣ ያስተምራል። ሌሊት ደግሞ ከጌታው ጋር በመሆን ይማራል ማለት ነውና በጣም የሚገርም ነው። ክርስቲያን ስንሆን መቼም በሕይወተ ሥጋ እያለን ልንፈራ ልንደነግጥ እንችላለን ማለት ነውና ስለዚህ ብዙ ነገሮች ሊያስጨንቁን ይችላሉ፣ ምክንያቱም ሥጋ ለባሽ እስከሆነ ድረስ ማለት ነው። ነገር ግን ሁላችንም በእግዚአብሔር በእርሱ ቁስል እንደዳን እንደተፈወስን አምነን ለክርስትናችን በቁርጠኝነት ምንም ነገር ብንሆን እንኳን መፍራት እንደሌለብን ነው እና ውድ ቤተሰቦቼ የዛሬው ፕሮግራማችን ይህን ይመስል ነበረ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንድታልፉ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ እንድተባበሩኝ ቻናሉን ደግሞ ማደግ ስለሚገባው ስለዚህ ቻናሉን እንድታሳድጉ በእግዚአብሔር ስም ጠይቃለሁ። ስላዳመጣችሁኝ ስለተከታተላችሁኝ እጅጉን አመሰግናለሁ። እግዚአብሔር ያክብርልኝ። ባይ ባይ። ሰላም። መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል ክርስቶስ